አሁን የምንገኘው እንግዲህ አበበ ቢቂላ ይባላል። ዓለምን በባዶ እግሩ ያንቀጠቀጠው የጥቁር ሕዝብን ክብር እስከ ጥግ ከፍ ያደረገው ይሄ ኢትዮጵያዊ ጀግና ማን ነው? በሮም ኦሎምፒክ በባዶ እግሩ ተአምር የሰራ ከ4 ዓመት በኋላ በቶኪዮ ደግሞ ማራቶንም በተከታታይ በማሸነፍ የዓለማችን የመጀመሪያው ሰው የሆነ By winning consecutive Olympic marathons, he became the first man in history. አንዴ ብቻ አይደለም ሁለቴ ደጋግሞ ኦሎምፒክን በማሸነፍ በስማ በጣም he's just amazing በጣም ኢንስፓይሬሽናል ሰው ከባድ የመኪና አደጋ ደርሶበት ከወገቡ በታች ሽባ ሆኖ እንኳን ለሽንፈት እጅ ሳይሰጥ በዊልቸር ላይ ሆኖ በቀስት ውርወራ ሀገሩን ደጋግሞ ያኮራው ይሄ የማይበገር መንፈስ ማን ነው? ኔዘርላንዳውያን ለሱ ያላቸውን ጥልቅ ክብር ለማሳየት ሙሉ ሰፈር በስሙ ሰይመውለታል። አበበ ቢቂላ ከዛስ ደግሞ በዚህ በኩል ወረድ ስትል ድጋሚ አበበ ቢቂላ እስካሁን አትሊስት ወደ 8 ምናምን ጊዜ ተጽፎ አይቻለሁ ስሙ። What's good everybody ሰላም ደህናችሁ? FG is back። ዛሬም እንግዲህ ቀውጢና ቤንግ በሆነ ቪዲዮ ከዚች ውቢቷ የኔዘርላንድስ ዋና ከተማ አምስተርዳም። ታዲያ በዛሬው ቪዲዮአችን እጅግ በጣም የሚገርም ነገር የምናይ ይሆናል። የኛው ጀግናው የሀገራችን ልጅ በባዶ እግሩ በሮም ኦሎምፒክ ሮጦ ያሸነፈ አበበ ቢቂላ በዚች ውብ ከተማ ላይ የራሱ የሆነ ሰፈር በሱ ስም ተሰይሞለታል። ታዲያ ዛሬ በዚህ ቪዲዮ በደንብ ስለሱ ታሪክና እዚህ ደግሞ አምስተርዳም ላይ የሚገኘው የአበበ ቢቂላን ሰፈር ምን ይመስላል የሚለውን የምንመለከት ይሆናል። በእርግጠኝነት የዚህ ጄኔሬሽን የአሁን ትውልድ ልጆች ስለ አበበ ቢቂላ ብዙ ላያውቁ ይችላሉ። ግን ሁሉም ሰው፣ ሁሉም ኢትዮጵያዊ፣ ሁሉም ጥቁር ሕዝብ ስለ አበበ ቢቂላ ማወቅ አለበት። የኛ ጀግና በጣም ደስ ብሎናል ምኞታችን ሞላ አሸንፎ መጣ አበበ ቢቂላ። ሻምበል አበበ ቢቂላ የተወለደው እንደ አውሮፓውያን አቆጣጠር ነሐሴ 7 ቀን በ1932 ዓ.ም በሸዋ ጠቅላይ ግዛት ጃቶ በተባለች ትንሽዬ መንደር ውስጥ ነው። በወጣትነቱ የቅዱስ ዳዊት ትምህርቱን ከተከታተለ በኋላ በኃይለ ሥላሴ የክብር ዘበኛ ጦር ውስጥ በወታደርነት አገልግሏል። በወቅቱ በጦር ሰራዊቱ ውስጥ ስፖርት በስፋት ይዘወተር ስለነበረ አበበም በሩጫ ተስጦ መታየት ጀመረ። ጉዟችንን ወደ አበበ ቢቂላ ሰፈር ነው የምንሄደውና በጣም የሚገርም ነገር ልንገራችሁ። መሄድ የምትፈልጉ ከሆነ ጎግል ላይ አበበ ቢቂላ ስትሪት ብላችሁ ነው ሰርች ማድረግ የሚጠበቅባችሁ። በቃ ሌላ ምንም ነገር የለው። ነገር ግን ዓለም ስሙን ለማወቅ እስከ 1960 የሮም ኦሎምፒክ ድረስ መጠበቅ ነበረበት። አሁን የምንሄደው ኦቨርግራውንድም አይደለም በትራምም አይደለም አንደርግራውንድ ከመጣው እዚህ ይላችሁ በአንደርግራውንድ ለመጀመሪያ ጊዜ ልሄድ ነውና አሁን በአንደርግራውንድ እንገባና ጉዟችንን ወደ አበበ ቢቂላ ሰፈር እናደርጋለን። ካን ኢማጂን ምን ያህል ሰዎች የት ነው የምትኖሩት ምናምን ሲባሉ አበበ ቢቂላ ፖስት ኮድ ምናምን አበበ ቢቂላ ሰፈር ነው የምኖረው። this is a huge legacy። በነገራችን ላይ ስም ከመቃብር በላይ ይውላል የሚባለው ይሄ ነው። ይሄ ሰውዬ ቢሞትም ስሙ ግን በፍጹም አይሞትም። አበበ ቢቂላ this is insane እግዚአብሔርና anyway አንደርግራውንዳቸው ይሄንን ይመስላል። በሜትሮ ጉዟችንን ወደ አበበ ቢቂላ ሰፈር እናደርጋለን። ኦልራይት ትሬናችን ውስጥ ገብተናል። አንደርግራውንድ ነው ያለነው። ኢትስ ሊትራሊ 2 ስቶፕ በነገራችን ላይ ከሴንትራል ስቴሽን ኖርድ ነው የምትሄዱት። 2 ስቴሽን እንደሄድን እንደርሳለን። የፈጠነ በጣም ነው የሚያምረው ሜትሮአቸው በጣም ከምላችሁ በላይ ዋው። የ1960 የሮም ኦሎምፒክ ለአበበ ሕይወት ብቻ ሳይሆን ለአፍሪካ ስፖርት ትልቅ ታሪክ የተሰራበት ነበር። አበበ ወደ ሮም ሲያቀና በሰፊው የሚታወቅ አትሌት አልነበረም። ይባስ ብሎ በውድድሩ ዋዜማ የገዛቸው ሩጫ ጫማዎች እግሩ ላይ እብጠት ስላመጡበት አንድ ደፋር ውሳኔ ወሰነ፣ በባዶ እግሩ ለመሮጥ። የሮምን አስፋልትና ድንጋያማ መንገዶች በባዶ እግሩ እየረገጠ ዓለም በጉጉት የሚጠብቃቸውን ታላላቅ አትሌቶች እየቀደመ ወደ ፍጻሜው መስመር አለ።
አበበ ቢቂላ ውድድሩን በአዲስ ዓለም ክብረ ወሰን በማሸነፍ ለአፍሪካ የመጀመሪያውን የወርቅ ሜዳሊያ ያስገኘ ጥቁር አትሌት ሆነ። መሬት ላይ ያረፈው የእግሩ አሻራ ታሪኩን አልቀረም እልፎችን አፈራ። ኦልራይት ጋይሶች አሁን እንግዲህ ያለነው እንደተመለከታችሁት በሜትሮ መተን ኖርድ የሚባለው ሰፈር ነን። ላሳያችሁ። ሄሎ ኤኒዌይ ኖርድ የሚባለው ስቴሽን የመጣ ነው which is በጣም very close to the center ከመሃል ከተማ እጅግ በጣም በሁለት ስቶፕ ማለት እዛው መሃል ከተማ ላይ ነው ያለነው። ኤኒዌይ አሁን ወክ እናደርግና ወደ አበበ ቢቂላ ሰፈር እንሄዳለን ማለት ነው። A baby runs lightly, whilst Radi steps fall heavier and heavier. ሙሉ ዓለም በግርምት ማን ነው ይህ በባዶ እግሩ የሚበር አይሮፕላን እያለች አፏን ከፈተች። አይዞ ያ አበበ ቢቂላ ማቃን ከበርገመንዲራ በልስቲ ኦልራይት ወካችንን ጀምረናል። ሰላም እንዴ አበሻ ናችሁ? እንዴት ናችሁ? አራራራራ እንዴት ነው? ፎቶ አድርገው እሺ። አበበ ቢቂላ ሰፈር አታውቁትም? አረ እናንተ እዚህ እየኖራችሁ እንዴት በሆነ ቪዲዮ ማይት ኢሜጅ ብራዘር እንዴ ቪዲዮ ነው። ፒስ አውት ይመቻችሁ። አለን ፒስ ብሮዲ ወደ አበበ ቢቂላ አዎ ይመቻችሁ። እሺ እንዴ አበሾች አገኘን መንገዳችን ላይ። ኤኒዌይ ያለንበት ቦታ እንዴት እንደሚያምር just watch። እዚህ ሀገር በጣም የምወደውና የሚያምረው ነገር the great thing especially summer time ሲሆን ድልድዮቹ፣ ውሃዎቹ ኦ ማይ ጋድ የሳይክል መንገድ ተመልከቱ። ከእግረኞቹ መንገድ ይልቅ እቺ የእግረኞች መንገድ ነች ከእግረኞቹ መንገድ ይልቅ የሳይክል መንገድ ይሰፋል። ሊትራሊ ከአስፋልት ከመኪኖቹ እኩል በሉት። በጣም ብዙ ሰዎች ሳይክል ስለሚጠቀሙ ማለት ነው። ኤኒዌይ አሁን ጉዟችንን ወደ አበበ ቢቂላ እያደረግን ነው። አም ኤክሳይትድ እስካየው በጣም ከምላችሁ በላይ። ከዚህ በፊት የሰራሁትን ቪዲዮ ካላያችሁት ቼክ አድርጉት። ስለ ውሃው፣ ስለ ዊንድ ሚልስ፣ ስለ ድልድዮቹ እቺ ሀገር እንዴት እንደተመሰረተች በጣም ብዙ ሰርቼላችኋለሁ። ኦልራይት ጀለሶች መተው አረ ፕሊስ እባክህ ቪዲዮ ውስጥ እንዳታስገባን። እኔ አይ ዶንት ኖ በዚህ አጋጣሚ እንዲሁም አድሬስ ላድርገው። የሀበሾች ለምንድን ነው የምንፈራው ቪዲዮ ውስጥ መግባት? ግን እግዚአብሔር ላይክ ብዙ ቦታ ስትሄዱ ማለት ፕሊስ ቪዲዮ ውስጥ እንዳታስገባን ፕሊስ ቪዲዮ ውስጥ what's your reason ፕሊስ እንዲሁም በዚህ አጋጣሚ ኮሜንት ሴክሽን ላይ ያሳውቁ። ለምንድን ነው ቪዲዮ ውስጥ መግባት የምትፈሩት? ኦንሊ ኢትዮጵያውያን ብቻ ናቸው በነገራችን ላይ። ሌሎች እና አፍሪካ ኦፍ ኮርስ ጥቁሮች በጣም ነው የሚያካብዱት። ኡጋንዳ ሄጄ እንዴት ስትራግል እንዳረኩ ነው እኔ የማውቀው። ግን የተለያዩ ኢሮፕ ሀገሮች ላይ የተለያዩ ቦታዎች ሀገሮች ሄጄ ስቀርጽ ሊትራሊ ምንም ችግር የለባቸው። ቅረጽ አትቅረጽ ምናምን ኖባዲ ኬርስ። ግን ልክ ጥቁሮች ሲሆኑ ሀበሾች ጥቁሮች ምናምን ኖ ካሜራ ምናምን ዋይ ፕሊስ አሳውቁም በዚህ አጋጣሚ። ኤኒዌይ መተው ፕሊስ ቪዲዮ ውስጥ እንዳታስገባን እሺ ምናምን ነገር ነው ያሉት። አናስገባችሁም፣ አይዟችሁ ኤዲተር ቁረጣቸው ሳይሆን ብለር ነገር አድርጋቸው። ኦልራይት ፋይናሊ ዴስቲኔሽናችን ጋር ደርሰናል። አሁን የምንገኘው እንግዲህ የምትመለከቱት ሰፈር አበበ ቢቂላ ይባላል። ይሄ የምታዩት እጅግ ውብ የሆነ ስፍራ እዚህ ጋር እንግዲህ የስሙ እዚህ ጋር ተለጥፏል። የአድሬሱ የአካባቢው ስም ማለት ነው። እዚህ ጋር የምታዩት አበበ ቢቂላ አትሌት ኢትዮጵያ ይላል። ሮም በ1960 ዓመተ ምህረት Running as if it were a sprint and not a marathon. እኔ ጉግል ላይ ራሱ ስለ አበበ ቢቂላ ሰርች ሳደርግ በቃ የሚነግረኝ ነገር እንዴት አባቱ ደስ ይላል። ብቸኛው የመጀመሪያው ጥቁር አፍሪካዊ በዛ ላይ ደግሞ በባዶ እግሩ ሮጦ ያሸነፈ አበበ ቢቂላ ለብዙ ጥቁሮች የይቻላል መንፈስን ያስተማረና ያስተጋባ ትልቅ አትሌት ነው ይላል ጉግል ራሱ። እና ኔዘርላንዶችም እንግዲህ በአበበ ቢቂላ ስም እዚህ አምስተርዳም ዋና ከተማቸው ላይ ይሄንን ሰፈር በሱ ስም ሊሰይሙበት የቻሉት ምክንያት ታሪኩ እጅግ በጣም ሂውጅ ስለሆነና እጅግ በጣም የሚያስገርም ስለሆነ ነው።
ከ4 ዓመት በኋላ በ1964 የቶኪዮ ኦሎምፒክ ውድድሩ ከመጀመሩ ከ40 ቀናት በፊት የትርፍ አንጀት ቀዶ ጥገና ተደርጎለት ነበር። ነገር ግን ይህ አልበገረውም። በዚህች ውድድር ላይ ጫማ አድርጎ በመሮጥ የራሱን ክብረ ወሰን በድጋሚ ሰባብሮ ሁለተኛ ወርቅ አገኘ። በኦሎምፒክ ታሪክ የማራቶን ውድድርን በተከታታይ 2 ጊዜ ያሸነፈ የመጀመሪያው ሰው ሆነ። By winning consecutive Olympic marathons, he became the first man in history to achieve such a feat. ኢማጂን ከአንድ ገጠር ለዞም ከገጠር የገጠር ደግሞ የክፍለ ሀገር ገጠር አለ አይደል? በጣም ከትንሽዬ ገጠር ወጥቶ ስሙን በዓለም አደባባይ እንደዚህ ጽፎ ሞቶ ስሙ እስካሁን ከመቃብር በላይ ነው። that's crazy and amazing በጣም የሚገርም ኢንስፓየር የሚያደርግ በጣም በቃ I have no words to be honest በጣም እግዚአብሔር ምክንያቱም this is a huge thing በነገራችን ላይ ነገር ግን የህይወት ውጣ ውረድ አልቀረለትም። እንደ አውሮፓውያን አቆጣጠር በ1969 በደረሰበት አሰቃቂ የመኪና አደጋ ምክንያት ከወገቡ በታች ሽባ መሆን ቻለ። ይሁን እንጂ ስፖርተኛ መንፈሱ አልሞተም። በተሽከርካሪ ወንበር ላይ ሆኖ በሌሎች የስፖርት አይነቶች በቀስት ውርወራ ሀገሩን ወክሎ ተወዳድሯል። እና እንደምታዩት ሰፈሩ መኖሪያ ቦታ ነው። ያው እንደምታዩት በጣም ኳይት የሆነ በጣም ደስ የሚል ኤሪያ ነው። መኖሪያ ቤቶች አሉ በዚህ በኩል በዚህም በኩል እንደዛው ለሆል አካባቢው የሌሎችም ሯጮች ስሞች የተሰየሙ ቦታዎች አሉ። ግን ይሄ የምትመለከቱት አካባቢ በጠቅላላ በአበበ ቢቂላ ነውና ኢቭን የኪድስ ፕሌይግራውንድ አለው። በደንብ እንጎብኘው እንጂ የኛን እንዲሁም ይሄንን ክሌም ማድረጋ የኛ ነው እንዴ የኛ ነው ብለን እኛ እኮ አናፍርም፣ ችግር አለብን። ኤኒዌይ ሰፈሩ እንደምታዩት የኪድስ ፕሌይግራውንድ ወይም ደግሞ ህፃናት የሚጫወቱበት ቦታ አለው። መኖሪያ ቤቶች ናቸው ምናምን ነገር ካር ፓርኪንግ አለው። በጣም ኳይት የሆነ ኤሪያ ነው፣ ደስ ይላል፣ በጣም ነው የሚያምረው። አበበ ቢቂላ በስማ ይሄን ነገር ግን ምን ያህሎቻችሁ ታውቁ ነበረ? በአበበ ቢቂላ ስም እዚህ ኔዘርላንድስ አምስተርዳም ላይ በሱ የተሰየመ ሰፈር እንዳለ ምን ያህሎቻችሁ ታውቁ ነበረ? ስለ አበበ ቢቂላስ ምን ያህሎቻችሁ እስካሁን እየሰማን ያለውን ታሪክ ምን ያህሎቻችሁ ታውቃላችሁ? እጅግ በጣም ኢንስፓየር የሚያደርግና በጣም ሂውጅ የሆነ ታሪክ ነው። በነገራችን ላይ አንዴ ብቻ አይደለም 2 ደጋግሞ ኦሎምፒክን በማሸነፍ በስማ በጣም he's just amazing በጣም ኢንስፓይሬሽናል ሰው። ይህ ታላቅ ጀግና በተወለደ በ41 ዓመቱ በ1973 ዓመተ ምህረት ከዚህ ዓለም በሞት ተለየ። ስሙ አንድ ቦታ ብቻ አይደለም የተለጠፈላችሁ። በዚህ በኩል ስትመጡ ያው እዚህ ጋር አበበ ቢቂላ ና ያው እንደነሱ አጻጻፍ አትሌት ኢትዮጵያ ሮም በ1960 ይላል። ከዛ ደግሞ እዛ ጋም ስትሄዱ ቅድም ያየነው እዛ ጋም የተጻፋለ። ከዛስ ደግሞ ትንሽ ወረድ እንዳላችሁ ድጋሚ አበበ ቢቂላ በየቦታው ነው የተጻፈው ታውቃላችሁ። አንድ ብቻ እንዳይመስላችሁ በጣም ብዙ ልክ እዚህ ጋር ማለት ልክ አበበ ቢቂላ ከዛስ ደግሞ በዚህ በኩል ወረድ ስትል ድጋሚ አበበ ቢቂላ እስካሁን አትሊስት ወደ 8 ምናምን ጊዜ ተጽፎ አይቻለሁ ስሙ። ልክ ያው አበበ ቢቂላ አትሌት ኢትዮጵያ ይላል። this is በጣም proud moment ለኔ በነገራችን ላይ ሀገሬን ታሪኬን እጅግ በጣም ነው የምወደው በቃ ከምላችሁ በላይ እና እንደዚህ አይነት ነገር እጅግ በጣም ነው የሚያኮራኝ እግዚአብሔርን። አበበ ቢቂላ የሮጠው ለሜዳሊያ ብቻ አልነበረም። የሮጠው የጥቁር ህዝቦችን ክብርና የኢትዮጵያን ስም በዓለም አቀፍ መድረክ ከፍ ለማድረግ ነበር። ለዚህም ነው ዛሬ እዚህ አምስተርዳም ላይ እሱን ለማስታወስ ይህ ውብ ቦታ ጎዳና በስሙ የተሰየመው። የእሱ ታሪክ ሁልጊዜም ቢሆን የማይቻል ነገር የለም የሚል ትልቅ ትምህርት ይሰጠናል። ሌላ ደግሞ እጅግ በጣም የሚያስገርም ነገር ልንገራችሁ። እንግዲህ በጣም የምንወደውና የምናከብረው ሻለቃ ኃይሌ ገብረስላሴ ያው የኢትዮጵያ ዜጋ ነው፣ ኢትዮጵያዊ ነው። ግን ደግሞ እዚች ኔዘርላንድስ ላይ ሃንግሎ የምትባል ከተማ አለች። አይ ቲንክ ስሟን በስትክክል ከጠራሁት አም ኖት ሪሊ ሹር፣ ግን ሃንግሎ የምትባል ሲቲ አለች እና የዛች ከተማ የክብር ሲቲዝን ወይም ደግሞ ዜጋ ነው። ሆላንዶች ወይም ደግሞ ኔዘርላንድሶች ከኛ ጋር ያላቸው ከኢትዮጵያውያን ከሯጮቻችን ጋር ያላቸው ፍቅርና
በቃ ያለን ኮኔክሽን በጣም ነው ደስ የሚለው you know anyway እዚህ ጋርም እንደምታዩት አበበ በቂላ ይላል አበበ በቂላ ያላችሁ ስሙ እዚህ ጋርም ተጽፏል ከዛ ደግሞ እዚህ ጋርም ተጽፏል በድጋሚ ሶ የምታዩት እዚህ ጋር ያለው the whole street እና የቤቶቹ አድሬሶች በአበበ በቂላ ስም ነው የተሰየመው የሌሎችም ሯጮች እንደዚህ huge በጣም ትልልቅ ስራ የሰሩ ሯጮች በእነሱ ስም የተሰየሙ ሰፈሮች አሉ እዚሁ አካባቢ ላይ ግን እኛ የሚመለከተን ያው ስለ ሀገራችን ስለ ጀግናው ሻለቃ ሻምበል መሰለኝ አይደለ ሻምበል አበበ በቂላ ነው እንደምታውቁት እንግዲህ ውሃ ክናልና የመሳሰሉ ነገሮች እዚች ሀገር ላይ በጣም የአንድ ሳንቲም ሁለት ገጽታ አማርኛ ራሱ የአንድ ሳንቲም ሁለት ገጽታ አላልኩም የአንድ ሳንቲም ሁለት ገጽታ ናቸው you know what I'm saying anyway በጣም ነው የሚያምረው አካባቢውና ቦታው እጅግ በጣም ከመላችሁ በላይ ተመልከቱ አምሮም በእናታችሁ እዛ ጋር በጣም የሚያምር ቤት አይቻለሁ በጣም ኢማጂን ቤታችሁ እዛ ጋር ነው ጋርደኑ ከፊት ለፊት አለ ከዛ ዋው ደግሞ እዛ ጋር ልክ ዳ ሃውስ እዚህ ቤት ብትኖሩ ከዛ እዚህ ጋር ጋርደናችሁ እናንተ ቢሆን ግሪን ኤሪያ ነው ውሃው አለ ነው ከዛ ደግሞ በጣም ደስ የሚለው አበበ በቂላ ጋር ነው የምትኖሩት አበበ በቂላ ሰፈር ያበደ ነው ኦልራይት ሌሎቹንም ለማየት ያህል እንደ ሪፈረንስ እዚህ ጋር እንግዲህ የሀገራቸው ሰው ኔዘርላንዳዊ ፒት ኢክላር የሚባለውን ለማስታወስ እዚህ ጋር እንግዲህ እቺን መንገድ ሰየሙለታል ግን አንፎርቹኔትሊ የሀገራቸው ሰው ሆኖ እቺን ብቻ ነው የሰየሙለት ነው እቺ መንገድ ብቻ እቺ ቤት ብቻ ነች በሱ ስም የተሰየመው ኤኒዌይ ፒት ኢክላር በ1920 ዓመተ ምህረት አንትወርፕ ይላል ኔዘርላንዳዊ ነው ሶ ፎቶውን እዚህ ጋር የምትመለከቱት እንግዲህ ግለሰብ ወይም ደግሞ ኔዘርላንዳዊ የዚህ ሀገር ተወላጅ የሆነው የሳይክል አትሌት ነበረ የሳይክል ተወዳዳሪ ነበርና በ1920 ዓመተ ምህረት አንትወርፕ ላይ ወይም ደግሞ የቤልጅየም ሀገር ላይ 2 የነሐስ ሜዳሊያን በማምጣት አሸንፏል ከዛም በመቀጠል ደግሞ ፕሮፌሽናል የሳይክል ተወዳዳሪ ሆኖ እንዲሁ ለሀገሩ ለራሱም ለሀገሩ አስተዋጽኦ ያደረገ ሰው ነውና እሱን ደግሞ ለማስታወስ እዚች ቦታ ላይ በፒት ስም እቺን መንገድ ሰየመውለታል እነዚህ ኔዘርላንዶች ወይም ደግሞ ሆላንዶች ከስፖርት ጋር ያላቸው ፍቅር ከአትሌቲክስ ጋር ከኦሎምፒክ ጋር ያላቸው ፍቅር እጅግ በጣም ነው ደስ የሚለው ኃይሌ ገብረስላሴ ራሱ በጣም ጥብቅ የሆነ ግንኙነት አለው ከሆላንድ ሀገር ጋር የክብር ዜግነት ተሰጥቶታል እዚህ ሀገር በሚመጣ ሰዓት ነጮች እግሩን ይስሙታል ካን ዩ ኢማጂን ፉቴጁን ብናገኘው እዚህ ጋር ብታስገባላችሁ እጅግ በጣም ነው ደስ የሚለኝና አንድ ህፃን ልጅ ኃይሌ ገብረስላሴን አግኝቶት የጠየቀው ጥያቄ ምን እንደሆነ ታውቃላችሁ ፕሊስ እግርህን ልሳመው እግርህን መሳም ፈልጋል ምን ኦ ማይ ጋድ እኛ ሀገር ግን እንዴት ነው ያለን ለነዚህ ለአትሌቶቻችን ያለን ፍቅርና አክብሮት እንዴት ነው እኔ በጣም ነው የሚያስገርመኝ እግዚአብሔር ኤኒዌይ the whole street ይሄ የምትመለከቱት እንዳለ ያበበ በቂላ ነው እዛታችን የነበርነው አሁንም ወደ ላይ እየወጣን ነው ይላችሁ እዚህ ጋር አበበ በቂላ ይላል በአበበ በቂላ የተሰየመው ስትሪት በጣም ግዙፍ ነው በቃ the whole street ይሄ እንዳለ ስትሪቱ አበበ በቂላ ነው የሚባለው ግን በሌሎች ሯጮችም ስሞች አሁን እንደቀደሙ የሳይክል ብስክሌት የነበረው ተጫዋች አትሌት በሱ ስም የተሰየመ ሰፈር አለ ግን ጥንጥዬ አካባቢ ነች ይሄ ግን the whole street the whole የምትመለከቱት ሰፈር እንዳለ በአበበ በቂላ ስም ነው እዚህ ጋር ባሳያችሁ የአበበ በቂላ ስም ተጽፏል አትሊስት ከ10 ጊዜ በላይ ስሙን ለጥፎታል እና ምን አይነት አክብሮት ምን አይነት ክብር እንደሆነ አስቡት ይሄ እንግዲህ የስንት መቶ ዓመታት ታሪክ ነው አይደለ በጣም የሩቅ የብዙ ዓመታት ታሪክ ነው አሁን አበበ በቂላ ለዘመናት ስሙ ይቀጥላል የዛሬ 100 ዓመት እዚህ ሆላንድ ላይ ብትመጡ ስቲል ያበበ በቂላ ስም እንደተጻፈ ነው የዛሬ 200 ዓመት ሀገሪቷ ካልፈረሰች የሆነ ነገር ካልሆነች በስተቀር ስቲል የአበበ በቂላ ስም እዚች ከተማ ላይ ተጽፎ ነው የሚቀረው which is crazy ይሄ ትልቅ ሆነር ነው በነገራችን ትልቅ አክብሮት ትልቅ በቃ huge የሆነ ነገር ነው ስም ከመቃብር በላይ ይውላል የሚባለው ትልቁ ምሳሌ ይሄ ነው ያበበ በቂላን ታሪክ የማታውቁ ሰዎች ደግሞ እንደሰማችሁት የህይወት ታሪኩን እንዴት ሩጫ ውስጥ እንደገባ በሩጫ የሰራቸውን ነገሮች እየተመለከትን ነውና እጅግ በጣም ኢንስፓየር የሚያደርግ ነገር በጣም የሚያስደስት ነገር ነው ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳረሱ እንዲሁም የዚህ የጀግና ታሪክ ለሌሎች እንዲደርስ ሼር አድርጉት ስለ አበበ በቂላ ያላችሁን ስሜት ደግሞ በኮሜንት መስጫው ላይ አጋሩኝ
ኦልራይት እንግዲህ እንደተመለከትነው የአበበ ቢቂላ ሰፈር ይሄንን ይመስል ነበር። አይካን ላይ በጣም የሚያምርና ውብ የሆነ መኖሪያ ስፍራ ነው። ኳይት ኤሪያ ነው በጣም ውሃዎቹ ራሱ በቃ እንዴት ደስ እንደሚሉ ካናሎቹ እንደምታዩት ውሃዎችም አሉ። ግሪን የሆነ ኤሪያ አለ። this is አበበ ቢቂላ ሰፈር መታችሁ መጎብኘት የምትፈልጉ ሰዎች እንደነገርኳችሁ ወይም ደግሞ እንዳያችሁት በጣም ኢዚ አክሰሲብል በሆነ ወይ እዚህ መምጣት ትችላላችሁ። ከሴንትራል ስቴሽን ከመሃል አምስተርዳም ወደ ኖርድ በሁለት ስቶፕ ብቻ በሜትሮ መታችሁ ከዛ በመቀጠል በጣም few minutes walk 10 ደቂቃ የማይሞላ walk ካረጋችሁ በኋላ የአበበ ቢቂላን ሰፈር ታገኛላችሁ። እዚህ የምትኖሩ ሰዎች እየመጣችሁ ብታዩት ወይ ደግሞ ሊስን ሌሎች ሀገሮች ላይ ምን ይደረጋል መሰላችሁ? ትሪቢዩት ይደረጋል ወይም ደግሞ እንደዚህ አይነት ቦታዎች ላይ የሆነ ነገር ያስቀምጡና የመጡ አበባ ምናምን ያስቀምጣሉ። ምክንያቱም ማስታወሻ እነሱ the main thing ይሄንን ሰፈር በአበበ ቢቂላ የሰየሙበት ምክንያት የሱን ስምና የሱን ሌጋሲ ለማስታወስ ነው። ሶ ኢትዮጵያኖች ካላችሁ እዚህ የምትኖሩ ደግሞ እየመጣችሁ አበባ ምናምን ነገር በቃ የሆነች ነገር ብታደርጉ እንዴት ደስ ይላል። እግዚአብሔርን እንዴት ደስ የሚል ነገር እንደሚሆን just think about it. anyway የአበበ ቢቂላ ሰፈር ይሄንን ይመስል ነበር። አሁን ደግሞ ወደ ቀጣይ አንድ የምወስዳችሁ ቦታ አለ። የት እንደሆነ እዛ ስንደርስ እንገናኝ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ጉዟችንን ወዴት እንደሆነ ታውቃላችሁ። ሌትስ ጎ። እዛ ስንደርስ አሳያችኋለሁ። Alright guys, so you already know የት እንዳለን as you can see ያለነው የኢትዮጵያ ሬስቶራንት ነው። ታዲያ አበበ ቢቂላን ታሪክ በደንብ ካየንና ስለ አበበ ቢቂላ ታሪክ እንደዚህ እግራችን እስኪዞር ከጎበኘን አሁን you already know what's up. ጥብስ አለ፣ ክትፎ አለ፣ ዶሮ ወጥ አለ፣ በየአይነት አለ እዚህ ጋር እንዳለ ካሜራ ላይ ሰው ጀጅ እንዳያደርግ ነው። አጠቃለሉን እንዴ ባሁን በየአይነቱ እዚህ ከድንቹም ከምስሩም ወጥ እናርግና እንደዚህ አድርገን ክትፎ እንቀምሳለን። ክትፎ በቀይ ስር ተደርጎ ማይታወቅ ከዛ በዶሮ ምን ይላል? ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሰንብቱ። What a finish. Abebe Bikila, and he's not even resting, he's not even breathing hard, going through a few exercises here, winning a tremendous race. A 32-year-old guard in Emperor Haile Selassie's palace guard. Abebe Bikila of Ethiopia really pouring it on right now. Just look at him go, ladies and gentlemen. Abebe Bikila winning the marathon race in Tokyo. A man who has just undergone an appendicitis operation, a man racing against a tremendous personal physical handicap. A first